ምን ማለት ነው? ለማን ነገረኝ? ምንድን ነው የምታወሪው አንቺ? የምን ሐሙስ ነው? የምን ሐሙስ ነው? ስለምን ሐሙስ ምን ሆነ? ካላንተ ሁሌ ነው ምን ለምን ነው የምትመታኝ? እኮ ነገረኝ ግን ወንድሜ እንድንፈልጋለሁ እየጠየቅኩ ነው እየለመንኩ ነው ያለው ይገባል ወንድሜ አሁን ትልቅ ችግር ውስጥ ነው ያለው የራስሽ ጉዳይ ወንድሜ እባክህ ለምን የራስሽ ጉዳይ የምትለኝ ወንድሜ እኮ ነው ምን ባታቀሳ በደንብ አይደለም ውሻ አንቺ ጋር ለምን ተሰማያለሽ ሁሉንም ነገር ታውቂያለሽ የምታውቂውን ነገር የምታውቂውን ነገር እሱ ሊያወራ የሚፈልገው ነገር አደባብቂለት እሺ ደሞ ጭራሽ ተቀመጣለች ወልድም አለ ለምን ሌላ ነገር ውስጥ ገባል የትኛው ለምን ሌላ ነገር ውስጥ ገባል እሱ ቆጫለሽ ለምን ተቀመጣለ እኮ ስልኬን እኮ ቆጫላ አንተ እንደምትለው ወራ አይደለም እሷ ከመሰወሯ ከሁለት ቀን ነው ከ3 ቀን በፊት ደውላለ ነበር ምን ነገር እንዳታረጊ እሺ ሰማለሽ አንድ ነገር እንትን ጀምሮ ነው ብዙት ያለሽ ልጅ ቦንስ ለምንድን ነው ማውቀው እኔ ምን አገባኝ እኔ እዛ ክፍል ገብቼ አይተሽን ታውቂያለሽ እኔ እዛ ክፍል አይተሽሽ ይነግሩሻል እያንዳንዱ ነገር አይነግሩኝም ለምንድን ነው የሚነግሩኝ ለምንድን ነው አይመለከተኝም ዞር በይ በእናትሽ ከዚህ ጋር ዞር በይ አንዴ አውርተሻል መንኩሽ ነው ዞር በይ ዞር አንቺ እኮ ተራ ሰራተኛ ነሽ ከኛ ቤተሰብ ጋር ትወዳደሪም እሺ ለምንድን ነው ዝም ብለሽ ታውቂው አንቺ እንዴ ለምንድን ነው ዝም ብለሽ አሁን ታምስ እየመጣን አንድ ነገር እንዳትነፍሽ ምንድን ነው ና ፈልገን ነው ለምን ጉዳይ ፈልገን ነው ቆይ እኮ ለምን ጉዳይ ማን አታውቃቸውም እነሱ እኮ ምን ይሁን አታውቃቸውም ማን አንተ አታውቃቸውም አሁን ወሬ እንዳትወሪ አሁን ዝም በይ እሺ ልንገርሽ ስሚኝ ልቀቀን በቃ ምንም በማይመለከት አትግባ ይችላል ዋጋሽ ነው የምሰጥሽ ምንድን ነው የምታውቂው ነገር አለ አንቺ የትኛው ታውቂዋለሽ ቤቱን ወደዛ ጋውኛው ሂጂ በቃ እዚሁ ጨርስ ውጪ ጨርስ ቤታችን ስለምንድን ነው እናውራ እና እንዴት ነገር የለም ቤት አትገቡም ና በቃ ቤት አትገቡም እዚሁ እናውራ ምንድነው እዚሁ እናውራ ምን አለ ቤት እንድገባ አልፈልግም ቤት እንድገባ ፈልግም ምን አለ ለምን ማልገባ ምንድነው ምን አለ ምን ተፈጥሮ ነው ያጎቴ ቤት ስለኝ አትገቡም እሺ አንገባ ማራለ እሺ ምን ሰራንኛ ሉቃ እንዴ ነው ወደዚህ ጋር ና እኔ ቸኩላለሁ ልሄድ ነው ሳጣጣ ሰሌት ነው የምትሄደው ያለሽ ልንገርሽ ምንም ነገር እንዳታደርጊ ሰማያለሽ እሺ ወንበር እዚሁ ጋር እናወራለን እኮ ወንበር ይወጣል ምንድነው የምታወሪው አንቺ አይደለም ምንም አላወራም ግን በቃ ቤት አይገቡም አሁን ለች አንድ ነገር ስሞኝ ሰምታኛል ለማምለጥ እንዳትሞክር ይኸውልህ ታያቸዋለህ ልጆቹን እያያችሁት ቆይ አንድ ጊዜ እስቲ ቆይ ወደዚህ ጋር ለምንድነው ማመጥ ቆይ ቤቱን ቼክ እናድርግ ምን ተፈጥሮ ነው ምንም ሰሪ እንዳትናገሪያት ከዚህ በኋላ መጣሽ እሷን ጫፎ እንዳትነኪያት ነግሬሻለሁ ስራዬን አክብሬ እኮ እስከዛሬ ዝም ብዬ አንገት ነው እሱ ምንድነው ካሜራ እሱ የሚያድርሽ መስሎሽ ነው እንዳነካኝ ናያዝ ምንድነው ለምንድን ነው ያዛችሁ የት ነው የምትሄደው ስራ አለብኝ በቃ ማናችሁ ካሜራው ምንድን ነው አርባ ተቀመጥ ስራ አለው ምንድነው የምንገበር ከዚህ በኋላ ልነግራችሁ ነው ስማኝ ከዚህ በኋላ ሂድ በዱላ ነው የምትቆመው ነግሬሻለሁ ምንድነው የሁሉ ሰው ምን አደረግን እኮ አሁን አርፈህ ተከብረህ የምትከበር ከሆነ ተከበር ተረጋጊ ቤታችን ዘላይ ገባው እስቲ ና ቆይ እዚህ ጋር ና እዚህ ጋር የታየ ነገር አለ እዚህ ጋር ምንድን ነው ያለው እስቲ
እያየሁ ነው። ምንድን ነው? ዶሮ እኮ ነው። ወደዛ ሄዶ ወደዛ ሄዶ ወደዛ ጎን ምን አገባ? ለምን ምንድን ነው? ምን አስባችሁ? ወደዛ ጎን ሂድ። ምን ተፈጥሮ ነው? ወደዛ ሂድ እኮ ለምን አትወደዛ? ወደዛ ሂድ። ወደዛ ጎን ችግር አለበት። በጣም እየተዳፈርክ ነው። ወንበሩን እስኪ ያቀብለኝ። ሐሙስ ችግር አለብኝ። የእናንተ ነው ሐሙስ ችግር። በጣም ችግር አለበት። በማይደፈር ቀን ነው እየደፈርክ ያለው። አርፈህ ተቀመጥ። እሺ አንቺ ነኝ ካንቺ ጋር ጭራሽ እንቀመጥ። ተቀመጥ። ንግግር ሳትጨርስ ከዚህ የትም ልቅለቅ አትላል። ምን ማለት ነው? ሰው እየቀለዳችሁ ምን አገባሽ አንቺ? አታገባኝ። ሰሚያለሽ? ምንድን ነው? እኔ ጋር ነው የምታወሪው። ከእሷ ጋር አንድ ነገር እንዳትወሪ። ለምን ደግሞ አይመለከተኝ? እኔ ላይ ነው እንዴ ጉልበት? ይህን ካሜራ አጥፎ እኛ ብዙ ስራ ያለብን ሰዎች ቁጭ በል ስራ አለብኝ። እኔ ልጅ ቁጭ በል የሰው ህይወት ላይ እየቀለድክ ስራ አለብኝ ትላለህ። እኔ ከዚህ በኋላ እኔ ከማንነታችሁ አላውቅም። እኮ ስማ፣ ቤቱን በደንብ ቼክ አድርጉት። ማዘዣ አለ። ዝም በይ፣ ስራ ነው ያለ ማዘዣ። ዝም በይ። ሻውን አንቺ እንደነካኝ ምንድን ነው? ዶሮ ሊገዛላችሁ ስለ ዶሮ ምን አገባህ? ለምንድን ነው የምታየው? ዶሮ ልገዛ ከፈለክ ገዝተህ ዝም በይ አንቺ። አትሞጣም ውጪ። ልክሽን አላስገቡሽም እንዴ? እንትን አላልሽም? ጸባይ አላስገዙሽም? በቃ ግን ለምን ያጎቴን ቤት ትፈትሻለህ? ምንድን ነው? ምን ተፈጥሮ ነው የሚጣ? ኧረ ተይኝ በእናትህ። እቺ ወረኛ በማያገባት እየገባች ማቺ። አዎ ለምን ሲጀመር እዚህ ለምን ተቀመጠች? እቺ ምን ታደርጊያለሽ እዚህ? እኮ ታዲያ ውጪ። ውጪ ወረዛ። ደግሞ ጭራሽ ትቀመጣለች። ልቀቃት። እሺ እሷን አስወጣልኝ። ከእሷ ጋር ቁጭ ብዬ ነው ያለው። እዚህ ጋር ቁጭ በል። እዚህ ጋር ወደዚህ በስተቀኝ እንጂ ቁጭ እዚህ ጋር አንተ ቆይ ምን አድርገህ ትላለህ? እኛም ማሰቃየት አይበቃም እንዴ? ልንገርሽ፣ አንድ ነገር ልንገርሽ። ምን እየተከላከልክላት ነው? አንድ ነገር ልንገርሽ። ስለመከላከል ምናምን እንዳታወሪ። እየሰማሁ ነው። ሰምተሽኛል አይደል? አዎ። እቺ ልጅ ከመጀመሪያ ጀምሮ በእናንተ እጅ ላይ ስትበደል የነበረች የቤታችሁ አገልጋይ ሰራተኛ። አንተ ምን ታውቃለህ? በቃ ሰራተኛ ነው። ሰራተኛ ሆነ ምን እንደልጉስ እንደዛ አይደለም። በቃ ሰራተኛ ነው። እሷ የራሷን ኑሮ ለማሸነፍ ወንድሟን ለመርዳት ብዙ ነገር ያደረገችው ነገር እናንተ በሚያስጠላ መንገድ ሄዳችሁ ወንድሟም ጤነኛ እንደሆነ አደረጋችሁት። እኛ ሰራተኛው ይመለሳል። ምን ተበደለች? እንደሷ አይደለም አለ ራሷን ባለመማራው ሰራተኛው ነው። ታዲያ እሷን አይደላት ሰራለች። ወንድሟም እንደሆነ ታውቃለህ። ስለ ወንድሟ ብላ ነው ዛሬ መጣ ቢሮ ድረስ መጣ። ስለሷ የማያገባኝ ከሰራተኛ ጋር ምን ያገባኛል? ስራችን ታውቁ ይለ ጠንቀቃችሁ። እሺ አዎ ደረጃችን አይደለም። ወንድሜን ጤኔት መልሱልኝ። ለምን እንደዚህ ይሆነ ያለው? በእናንተ ምክንያት እንደዚህ ይሆነ። አንተ ቆይ ልንገርህ። ምን የምታውቂው ነገር አለ? እስኪ ዝም በይ። ብዙ ነገር እያወቅሁ ነው። ዝም በይ እስኪ እኮ ዝም ብያለሽ። እሱ ነው በተደጋጋሚ ቤት የሚመጣው። አዎ ግን በቃ ስለዚህ ምን ነገር እንዳላወራ እንዳልተነፍስ ምን ብዙ ነገር ነበር ሲያስጠነቅቁ ነው የኖሩት። ምን ነገር እንድናገር አይፈልጉም። ሲመጣ ቤት አይተሽ ታውቂያለሽ? ለምን ነው የምትዋሺው? ይኸውልሽ ሚታ መከራከር አይጠበቅም። ስለምንድን ነው የምታወሪው አንቺ? ሲጀመር አንተ በቃ የእሷ ሁሉንም ነገር ትሰማታለህ እንዴ? እኮ በጣም ውሸታም ናት። ውሸት ለምንድን ነው እኛ ማሰማን? ውሸታም አይደለም። ቆይ አንተ ለፍትህ ነው አይቆምከው? ለምንድን ነው እኛ ማሰማን? አዎ ታዲያ ምን የምታወራው ነገር አለባቸው? ሲጀመር ከመምጣት ቤት ነግሬያለሁ አይደል? ብዙ ነገር አውርቻለሁ። ስለያስፈልጋቸዋል። ለዛ ነው እንደዚህ የሚሆነው። ሲቀጥል ደግሞ እዛ ቤት ሲመላለስ ብዙ ነገር ሲያደርግ ብዙ ነገር አይቼዋለሁ። ምንድን ነው ያየሽው? ግን ያን ነገር እንዳልናገርና ብዙ እናንተ እንዴት ነው ግን የምታስቡት? ምንድን ነው ያየሽው? እንዴት ነው የምታስቡት? አንተ ለእውነት ከቆምክ ለኛ ለምን አትሰማም? በደንብ ማጥፋት ይችላል። እሺ ለእናንተ እንዳግዝ ነው የምትፈልጉት? ትክክለኛ የዚህች ልጅ ወንድሟን የሚድንበትን መንገድ ፈጠሩላት። እናንተም ትክክለኛ ሰው ከሆናችሁ እኛ እናቅም። በቃ እንዴት ነው ማታውቁት? ተዳፈር ያላት ይኸው እኮ እያልሽኝ እኮ ነው። ማን ተዳፈር ያላት? ስለተዳፈረች ነው አይደለ? የዛኔም ይቅርታ ብላ ስትልሽ ይቅርታ አትበይ ምናምን ብለሽ አመነጫጨቅሻት። ማን ተዳፈር ያላት? በቃ አይመለከተኝም። እኔ ማን ተዳፈር ያላት? አሁን ራሷ ናት። በቃ ስንት ዓመት እንትን ያለ ነገር እሷን አስወጣል። ከእሷ ጋር ቁጭ ብዬ አላወራ። የትም አትወጣም። እቺ ተራ ሰራተኛ ለምሳሌ ስላንተ ምንም ላምን አልችልም። እሷ የምታወራውን ነገር እኮ እኔ የማወራውን ደግሞ ታምናለህ። ወደ ሲሆን በግድ ስለ ካሜራው አታውራ። ዝም ብለን አናወራም። ስለ ካሜራው አታውራ። ልንገርህ
ከመሬት ተነስቶ ሰው ቤት ስለ ካሜራው እንዳታወራ ጭራሽ ብላችሁ ወንድሜን ያንተን መጥፎ ታሪክ ለህብረተሰቡ የሚያቀርብ ነው። የታውቀው ምንድነው መጥፎ ታሪክ እኮ ልመጣልህ እኮ ነው ወደ መጥፎ ታሪክ። እሷ ለአንተ ምን ነች? እሷ ምን አስጨነቀ? ለምን ትጠይቃለህ? ዝም በይ እስኪ አንቺ። እሷ የእህቴ ልጅ ነች አይደለ? እህትህ አለች? ምን ማለት ነው አለች? በህይወት አለች? በህይወት አላልኩም አለች ወይ? አሁን እዚህ አንተ በፊት የምትኖርበት ቦታ ላይ አለች? አሁን የት እንዳለች አላውቅም። እርግጠኛ አታውቅም? ባለቤቷስ? እኔ ስለነሱ እኔ ስራዬን ነው የምሰራው። ጠዋት ወጥቼ ማታ የምገባ ሰው። እሺ እቺ የምታወራውም ታሪክ ወደ እሱ ጥያቄ መለስልሃለሁ። ግን አሁን አንተ ማለት ነው እንደ ሰውኛ እህትህን ሄደህ ትጠይቃታለህ? ሲመቸኝ እሄዳለሁ። ሲመችህ ትሄዳለህ አይደል? በሳምንት ስንት ጊዜ ትሄዳለህ? በሳምንት በ15 ቀን አንዴ። በ15 ቀን አንዴ ትሄዳለህ? ስትሄድ እዛው አካባቢ ህብረተሰቡ አመለካከታቸው እንዴት ነው? ጥሩ ነው? ሰላም ብላቸው ነው የምትገባው? አንተ ጋዛ አካባቢ ያሉ ሰዎች ይግባባሉ? ዝም በል። ለምን አንግባባ? አንቺን ስለማያወሩሽ ስለማያናግሩሽ ነው፣ ስለሚጠላዋችሁ ነው፣ ስራችሁ ስለሚያስጠላ ነው። እሰይ ደሃ ስለሆኑ ሲጀመር ደሃ ሀብታም ነው ጋር እንደዚህ ብለሽ አመልሽልኝ እንዴ። ለምንድን ነው የምትመጣው? ምን አገባው? ምን ማለት ምን አገባው? ምን ማለት በእናትህ ዝም በይ። መታሻል አንቺ ዱላ አይሰለችሽም? ተናገሪ እስቲ። እስካሁን በዱላ ነው እንትን ያልኩሽ። በቃ አትምታኝ። ያንተ ምን አገባኝ? ስለዚህ እኔ እሱ ለምጠይቀው እዚህ ላይ የበለዘው እኔ እከሳለሁ በዚህ። አዎ እጅን አሳርፈህባታል አይደል? ግን እሷ ስሜን ስታጠፋ ዝም አለ እኮ። እኔ እናንተ አሁን በመጨረሻችን እኮ የምንሄደው እዛው ወደ ህግ ቦታ። ስለዚህ እዛው ትከሰኛለህ። አሁን ግን ካንተ ማወቅ የምፈልጋቸው ነገሮች ስላሉ አንዳንድ ነገሮችን ታሳውቀኛለህ፣ ትነግረኛለህ። ምንድነው? እህቴ የት ነው ያለችው? ነገርኩህ እኮ እኔ አላውቅም። በዚህ ሰዓት የት እንዳለች አላውቅም። የት እንዳለች አታውቅም? ለመጨረሻ ጊዜ ያገኛት መቼ ነው? እኔ አላስታውስም። ቆይቷል ረጅም ጊዜ። እርግጠኛ ነህ? አዎ። ምን ያክል ጊዜ? ወሬ አልፏል። አዎ በቃ ወሬ አልፏል። እኛ እኮ ስንት ጊዜ ሆነን እሷን ካጣናት እኮ ቅርብ ጊዜ እኮ። ከዛ በፊት ቤት ነበረች አይደለ? እንግዲህ እኔ አላውቅም። ልክ አይደለው? እሱ ስላልተመቸኝ እኔ እናንተ ቤት ከመምጣቴ በፊት እናትሽ እና አባትሽ ቤት ነበሩ። ከዛ በኋላ ወጡ አይደለ? እንደዛ ነው አይደለ? በቃ እሱ ስላልተመቸው አልጠየቀንም። አለቀ። መብቱ እኮ ነው እንዴ? በግዴታ ሰው መታጠይቅ ነው እንዴ? አንተ እሺ፣ በስልክስ ደውላለህ ታውቃለች? እሱ ስራ ላይ ነው የሚሆነው። ስልኩ ይጠፋል። አትደውልለት። አንቺ ዝም በይ። እየመለስኩልህ ነው። እሱ ለምን ታስጨንቀዋለህ? አንቺ ሁሉንም ነገር ታውቂያለሽ ማለት ነው። ተሰማያለሽ? ሁሉንም ነገር ታውቂያለሽ። የምታውቂውን ነገር እሱ ሊያወራ የሚፈልገው ነገር አደባብቂለት። እውነቱን እኮ ነው አደባብቂ። አይመለከተኝም። አሁን ባላ እንደላውራም እሺ፣ እንዳታውሪ። እሱን ለመጠየቅ ጥያቄ እንዳትነካኝ። አይ አትፈራም እኮ አውቃለሁ። ቅድም አንጠልጥለው ሲያመጡ ልታመልጥ ስትል ለምን መልስ አልሰጣቸው? እንነጋገር ብዬ ነው እንጂ እኔ ለነሱ አንሳለሁ። እሺ አታንሰም። እሺ አሁን ለምጠይቅ ጥያቄ ትክክለኛ ነገር እንድትነግረኝ ነው ፈልገው። ደውላለህ ታውቃለች? ቆይቷል አልኩ። ከተገናኘንም ከተደዋወልንም ቆይቷል። ስራ ስለሚበዛብኝ አላነሳላት። ለአንደኛው እህቷ ግን ተደውልላት ነበር፣ ትጠይቃት ነበር ስለ ሁኔታዋ፣ ስለ ልጆቿ እየደወለች ትጠይቃት ነበር። ለምንድነው አንተ ነው ያራቀች? ለምንድነው አንተ ጋር አልደወለችው? ነው እየዋሸኝ ነው። ለምን? እኔ ስራ ስለሚበዛብኝ ብዙ ጊዜ አትደውልልኝም። ለኔ ቢዚ ነኝ። በቃ ነኝ። አንተ ቢዚ ነህ፣ አትደውልልህም አይደል? ግን ይኸውልህ እየደበከኝ ባልሆነ ምንድነው መደብቅ? እየደበከኝ ባልሆነ ምንድነው መደብቅ? እኔ እኮ የመጣችሁበትን ጉዳይ አላውቅም። ለምንድነው? ለምንድነው? ለቀቀው ስልክህን፣ ለቀቀው ስልክህን፣ ስልክህን ልቀቀው። ምንድነው የምታየው? ምንም አይደለም። ምንድነው? የሰው ስልክ ወደዚህ መተሽ የምታየው አሁን እሱ መረጃ ድንገት ልካ እንዴ? ሁሉንም መረጃ እኮ አንቺ እሱ ማያውቀውን በላይ አንቺ ታውቂያለሽ።
ለዚህ እኮ ነው እሱን ሳወራው የምደባብቂለት። ምንም የሚደበቅ ነገር የለም። በእናትህ አትዛቱ። እኛ እኔ እኮ ቤት ነው ይሻል። በጣም ጥሩ ስራትሽን ይዘሽ ቁጭ ሰውዬ ያየው ይበቃል። በቃ አልተደዋወልንም አለ። ለምን ሌላ ነገር ውስጥ ትገባለህ? የትኛው ለምን ሌላ ነገር ውስጥ ትገባለህ? እሱ ቁጭ አለሽ። ለምን ተመጣጣ እኮ ስልኬን ሰጠኝ እኮ ቁጭ አለ። አልተደዋወልኩም አልኩ አይደል? አንድ ወር ነኛል። እያየሁ ነው። ካየሁ በኋላ እሰጥሃለሁ። ተረጋጋ። ልስጥሽ አንቺ ትይልኛለሽ። አሁን ያለፍከው ነው። ዝም በይ አንቺ ስርዓትሽ ምንድን ነው የሚያልፈው? መቼ ነው የተደዋወልከው? ኧረ ያው ከሶስት ቀን በፊት መሰለኝ። አይደለም ቆይታል እንዳልከው ከተደዋወልክ ልክ ነህ። ግን አንተ እንደምትለው ሁሉንም ነገር ስነግር አላመንኩም። አንተ እንደምትለው ወር አይደለም። እሷ ከመሰወሯ ከ2 ቀን ነው ከ3 ቀን በፊት ደውላልህ ነበር። ምን አለች? ይኸውልህ ስነግርህ አታምነኝ። ለምን ጠይቀኛለህ? ልጠይቅ ነው የምትደውለው። ሌላ ለምን ሊሆን? እኔ ከእሷ ጋር ከተገናኘው ወር ያልፈኛል። ወር ይኸውልህ እኮ ስልክ ማስረጃ እኮና አየሁት። ወር አይሆንም። ለምን አይሆንም? እሷ ከጠፋች አሁን እሷ ከኛ ከጠፋች ቢያንስ 15 16 ቀን ቢሆናት ነው። ከ3 ቀን በፊት ደውላልህ ነበር። እሷ ከመሄዷ በፊት ከቤት ደብረ ዘይት ነው ምናምን ብላ ከመውጣታቸው በፊት ከባለቤቷ ጋር ደውላልህ ነበር። ግን አንድ ነገር ልንገርህ። ምንድን ነው? ስልክክ የለ ፍቅር ብልግና ነው። የሰው ስልክ ዝም ብሎ አይጎረጎርም። አንተ የሰው ሰው እያሳበዳችሁ አይደል እንዴ? የሰው ሰው እንዳይሆን እያደረጋችሁ አይደል እንዴ? የኔ ስልኬን ስላየው ነው ባይኔ ያየሁትን ነገር ነው የምነግርህ። ባይኔ ያየሁትን ነገር ልንገርህ። እነሱ ቤት ውስጥ ያየሁትን ነገር ባይኔ ነው ያየሁት። እኔም አሳየኝ። ሰውም ራሱን ስቶ ያገኘሁት እነሱ ቤት ነው። ማንነቱን ጠፍቶ በተረስቶ የእሷን ወንድም ታስሮ የነበረው እዛ እነሱ እሷ የምትኖርበት ቤት ውስጥ ነው። ውሸት ምንም እኔ አንቺ ውሸት ነው። አዎ ቆይ ዝም በል አንቺ ውሸት ነው አይደለም? ውሸት ነው። ውሸት አንቺ ጋር ለምን ቁጭ በል አርፈህ እኮ ስርዓት ያዛ። ለምን ትመታታለህ? እኮ ቁጭ በል እጅ ማንሳታችን ቁጭ በል በቃ። እኔ አላውቅም። አትጠይቀኝ በቃ አትጠይቅሽም። አንተ ለነገሩ ምን መሰለሽ፣ ይኸውልሽ ለዚህ ነው ካሜራ እንደዚህ የምናቆመው። ካሜራ የምናደርገው ለዚህ ካሜራ ደቀና አይደል? የሰው ሰው የምትመጣ። ስለዚህ እነሱ ቤት ውስጥ የታየው ጉድ ካሜራ አለ። የእሷን ወንድም በሽተኛ አድርገው። ማነው ወንድሟ? ዛቻውን አትዛትባት። ይኸውልህ ልንገርህ፣ ሴት ላይ አይሁን ልብክ። አንተ እሷ ላይ አይደል እጅን እያነሳህ አመታት አለሁ። ስራዋ ነው የሚያስመታት። እቺ ምን አድርጋ ስለጠቆመች መጥፎ ነገርን ስላጋለጠች ዝም በይ እስቲ። የተከበረ ቤተሰብ ሰዎችን እያጠፋቻለች። ወንድሜ ልትገብሩት ነበር አይደል? ምንድን ነው የምንገብር? እንደዛ አስራችሁ እዛ ቤት ቆይ ዝም በይ። አንተ ቆይ ልንገርህ፣ ሲጀመር አንተ ሁሌ ቀን ጠብቅ። ሐሙስ ለምንድን ነው ማን ጋር? እነሱ ቤት እረፍቱ የዛን ቀን ስለዚህ ሐሙስ ደስ ባለኝ ቀን ነው ሄዶ። አንቺ በጣም በቃ ውስጥሽ ነው የገባው ይሄ ነገር። ምን ታውቃለህ አንተ? ለነገሩ ምንም አላውቅም። ሐሙስ ለምንድን ነው የምትሄደው አንተ? የት ነው ሐሙስ የምሄደው? እነሱ ቤተሰብ ሐሙስ ብቻ ለምን ሄዳለሁ? ሐሙስ ነው ሄደው። እንደውም እኔ እኮ ነገር ያለው ባለፈው ሐሙስ ብዙ ጊዜ ቤተሰብ ጋር ሄጄ እያሉ በጧት ተለይት ነው የሚያስወጡት። ምንድን ነው የምታወሪው አንቺ? የምን ሐሙስ ነው? ረዘይት የምን ሐሙስ ነው? ምን ሆነህ? ስለምን ሐሙስ ነው? ምን ሆነህ አንተ? ሁሌ ነው ምን ለምን ትመታኝ? ምን ሆነህ አንተ? እና ደስ ባለኝ ታደርጋለህ እኮ። እንዴት ነው እሷ ጋር አፍጣ የምትሄደው? ምን ልታረጋት ነበር? እና የምታወራውን አሰማም እኮ ምን ልታረጋት ነበር? ስሜን እያጠፋች እኮ ነው ያለችው። ምንም አታማ ያለ ስም አልሰጠችም። ስርዓት ያዥ አንቺ። ይሄን ካሜራ ተማምነሽ ከሆነ ስርዓት ያዥ። እነሱን ተማምነው ዝም በይ። ስለዚህ ልነግርህ ነው ብዙ ነገር ነው። ሐሙስ እንደምትሄድ ደስ ባለኝ ቀን ነው የምሄደው። አሁን አንተ ቤት ደግሞ ቤት እንዳትገቡ አልክ አይደል? ቤት ማንም አይከለክልህ። ታዲያ ለምን አይለይታ ብቻ ባዶ እጅን እኮ አትሄድም ደግሞ እኔ ቤት ደስ ያለኝን ነገር ይዤ እሄዳለሁ። ሁሉ ጊዜ አንድ አይነት ነገር ምንድን ነው? አንድ አይነት ነገር ሁሉ ጊዜ ዶሮ ሁሉ ጊዜ አንዴ ጥቁር ትወዳለች። ሀብታም ስለሆነ ነው ዶሮ የምንበላው። ሳምንት ውስጥ ነጭ ካመጣ በሳምንት ጥቁር አንቺ አንተ እነዚህ ዶሮዎችን ከየት ነው የምታመጣው? የተመረጡ ዶሮዎች ናቸው። ምን ማለት ገዝቼ ነው? ገዝተህ ካርለ? አዎ ለምኛ ነው አመጣ እኮ ገዝተህ። እነዚህን ሁሉ ዶሮ ገዝተህ ነው? አዎ ገዝቶ እና ምን አድርጌው? ከዛ ምን ታደርጓለህ?
እንበለዋለን። ትበለዋለች አይደለ? ይፈጋ ነው ሰርተው እየቀለድክ ነው። ዶሮ እቀልዳለሁ። ሐሙስ ዶሮ የትኛውም ሀብታም ሰው ሐሙስ ዶሮ ዝም ብሎ ይበላል። ሐሙስ እሺ፣ በግስ ቢበላ ምን ልትልም? ሐሙስ በግ ሐሙስ ጭራሽ በግ አይበላም። ሐሙስ ይበላል። ለምን አይበላም? ስለሌላችሁ እናንተ ደሃ ናችሁ፣ አታውቁም። ይሄንን አይደል? ለነገሩ እናንተ ዶሮ መበሉ ሰዎች ሮብና ዓርብ ጾም ስለማታውቁ ቶሎ አልቆ ለነገር ነው። ቆይ ዝም በል በእናትህ ለመሸ ነገር ችግር የለም። የምቀኛ ሚዲያ አጥፋልኝ። ይሄን እንት ካሜራ አጥፋል። ለምን ባሉ ነው? ከካሜራው ጋር እንዳታወራ። ስትበላ ለምን አታድርም? ግን ሐሙስ ለይተህ ምን አለ አንዳንዴ ማክሰኞ እንኳን ይዘህ ብትሄድ ለምን እናደርገዋለን ማክሰኞ? ስለዚህ እዚህ ጋር ነው ችግር ያለው። ምንም ችግር የለው። እሺ እሱን ተሆነ በቃ እሺ ልንገርህ፣ አይመለከተኝም። ሰላባችን እቺ ነው ሲጀምር። ምክንያቱም ከሷ ላይ እጅህን አይንህን አሳርፍ። እውነቱን ስላጋለጥኩ ነው እንደዚህ የምትሆነው። ዝም በይ። ምን እውነት አለሽ አንቺ? እኔማ ወንድሜ ነው። አንቺ ምን አይነት ሰው ነሽ? ሴት አይደለሽ እንዴ? እና ነውና ወይኔ ሴትነት በዚህ ነው እንዴ? ለምን ተበላተ ብሎ የሚከሰስበት ጊዜ ነው። አረ ብላ መብት ነው። ግን ለምን ማክሰኞ፣ ሰኞ 7 ቀናቶች አሉ አይደል? ሐሙስ እረፍት ቀን ይስኩ በቃ ማረፍ አልችልም። ሐሙስ እረፍት ሐሙስ ቀን ነው እንዴ? አንቺ ጋር ነው እሑድ ቀን ነው እረፍቱ። ሐሙስ ደግሞ የቤተሰቡ የእረፍት ቀን ነው። አሁን ደግሞ እኮ ቤተሰቦቻችሁ የሚያርፉበት ቀን ነው ሐሙስ አይደለ? ስለዚህ እናንተን ስራችሁ የምታከናውኑበት ነው ሐሙስ። የምን ስራ ነው የምትቀባጠረው? ሁሉም ሰው ቤተሰብ የሚሰባሰብበት ቀን ነው። እሑድ ቀን ነው የማውቀው። ስለዚህ ሐሙስ አንድ ነው። ምን ችግር ካለባችሁ ቤት መሽመሽ ነው የምትሰባሰቡት። እኛ አንሰባሰብም። ድንገት ገጠመ። በቃ አትዋደዱም። እኮ መጣላላት መዋደድ በሱ ነው እንዴ? መዋደድ በሱ አይደለም። አሁን አንቺ ስትሰበሰቢያቸው የነበሩት እናትና አባትሽ የታሉ? ደውለውልሽ አያውቁም? በቃ ችግር ገጥሟቸው ሊሆን ይችላል። አሁን እሺ፣ ኧረ መናገር አይጠበቅም። ሰው ሁሉም ቤተሰብ ጋር እሺ፣ አላስጨንቃት በቃ እሺ፣ እሷን አላስጨንቃት። ሰማኛለህ? ወደ መጣችበትም ልልካት እችላለሁ። ግን አንድ ነገር ልንገርህ፣ ሁለታችንንም ላክ። ካንተ የምፈልገውን ነገር ስለ ምንድን ነው? እህቴ የት ነው ያለችው? ከኔ ልክ እሷን አትጠይቃትም? እኔ ምን አውቃለሁ? እሷ ምንም የምታውቀው ነገር የለም። እኔም አላውቅማ። አንተ ታውቃለህ። አሁን ስራ ልሄድ ስል ያዝከኝ። ስራ ልትሄድ ስትል ማን ነው እያልክ እኮ ነው የወጣኸው። ስራ ልትሄድ ነው እንዴ? ማን ነው እያልክ ነው ወጣ የምትሄደው ወደ ስራ? እና ሲንኳኳ ምንድን ነው የሚባለው? ታዲያ በር እያንኳኳ እዛ ቁጭ በይ። ሰብረህ ስትገባ ታዲያ ምንድን ነው የሚባለው? እኮ በሬን ክፍት አድርገን ወደ ስራ የምትሄደው። ይሄ 3 ወጠምሻ እዚህ በሬ ላይ ታቆማለህ? ነውር እኮ እሱን ብቻ ነው። ሌሎቹ ደግሞ ያለ ፍቃድ ዶሮዎቹ ራሱ ማየታችሁ ምን ይባላል? ስማ አሁን አንድ ነገር ልንገርህ፣ ዶሮዎቹን ያለ ፍቃድ ባይት ልናሳድጋቸው፣ ልናረባቸው፣ ነፃ ልናወጣቸው እዛ ውስጥ እንደዚህ አሽጋችሁ ዶሮ እየሰው እንዴ የኛ ዶሮ ለምን ታየ? ልነግርህ ነው የራስን ነፍስ እንደምትወደው ይልቅ እነዚህ እንስሳ ናቸው አይደል? እንደዚህ አሽገ ሰው እንዳያየው እንዴ ታርዶ ይበላሉ። አሁን ዛሬ ሐሙስ ነው እንበላለን። አይደለም እንደ ዶሮ ምን አለ ለቅሞ ቢበሉ ብትለቃቸው። ለምን ይለቅማል? እዛው እየተሰጣቸው አይደል የሚበሉት እኮ። እንግዲህ ተመልካቾቻችን ቤት አትገባም ብሎ ከለከለን። ቤቱ ገብተን አየን። የኔም የስራ ባልደረቦች ቤቱን ገብተው አይተዋል። ግን እዚህ በረንዳው ላይ ያው እንዳያችሁት አንድ ዶሮ ወይ 2 ዶሮ አይደለም ብዙ ዶሮዎች ናቸው ያሉት። አት ድመት ነው ያለው የሚገርማችሁ ነገር እና ተመልካቾቻችን በጣም የሚገርማችሁ ነገር በከለር ራሱ ብዙ አይነት ከለር እንትን ዶሮዎች ነው ያሉት። በዛ በኩልም ስንዞር ጥቁር ዶሮ አለ እና ቦታው በጣም የሚያስጠላ ሽታ ያለው ቦታ ነው። እዛ ጋርም ሆነን ለእናንተ ልናሳያችሁ ወደን ነበረ። ግን በቃ ማለት በቃ እንዳያችሁት ቢበቃ ይሻላል። ብዙ ነገር ነው ያለው። ስለዚህ ተመልካቾቻችን አሁን ምን ነው ይበቃል? ያያችሁት በቂ ነው አይደለ? እሱ በቃ ለኛም በቅቶናል። ያገኘነውን መረጃ ጎብኝታችኋል። ይበቃል። ስለዚህ ይኸውልህ አሁን ምንም ነገር እኔ አልፈልግም። ይኸውልህ ሲጀመር ሐሙስ ከፈለክ ዶሮ ከፈለክ የፈለጋችሁትን ብሉ፣ እኛ አይመለከተንም። አሁን አንድና አንድ ጥያቄ የዚች ልጅ ወንድም እንዴት ነው የሚድነው? ይህንን ነገር ብቻ ተባበረን። ካንተ ምን ፈልገው ይሄንን ነው። ማን ነው ወንድሙ? እኔ የት አውቃችኋል?
የሷን ቤተሰብ ዘመድ የታውቃቸዋል ታውቃለህ እሷን እንደማንተ ተማክሻለሁ እንዴ ይመጣል ለሐሙስ እየመጣ ያገኘው ካርለ ምንድነው ሐሙስ እና እሺ ከቱ አልምጣ ቤት አልምጣ እኔ አትምጣ አላልኩም ስትፈልጉ እኔን ቤተሰብ ጋር ሂጅ ብላችሁ ታባሩኝ አላችሁ ስትፈልጉ ደግሞ ታስቀሩኝ አላችሁ ጭራሽ ከሆነ ጊዜ በኋላ ቤት ነው ካንቺ ጋር በኋላ እናወራለን ስርዓት ያዥ ሌላ ነገር አታወራ እሺ አሁን እቺ ልጅ አሁን ልነግርክ ነው እኔ አሁን እህትህን የምፈልጋት የዚህ ልጅ ወንድም መዳን እንዳለበት ስለማስብ ነው ስለዚህ መድኃኒቱን እንዴት ነው የምናገኘው መድኃኒቱን እንኳን የምናገኝበትን መፍትሄ ከሰጠን እኔ ለሷ ወንድም መድኃኒት የምሰጠው አወቅን ትሰጠዋለህ አይደለም እኮ የምታውቀው ከሆነ ምን ማድረግ አለበት እስቲ የቤተሰባችንን ስም እያጠፋች እኔ ጭራሽ መድኃኒት ልስጣ መርዝ ነው የምሰጠው ጭራሽ መርዝ ነው የምሰጠው ይሄ ሁሉ የቤታችንን ሚስጥር አውጣለሁ ብላ ይሄ ካሜራ ምን አስፈልግ ማውራት ከፈለገች ብቻዋን መታታውራም ከኛ ጋር ይሄ ተስተካከለልኝ የተዘጋው ክፍል እኮ ካንተና ከማሚ ውጭ ማንም አይገባም እና ስለዚህ የምታውቀው ነገር አለ ምንም ማትላለህ እንዴ የምታውቀው ነገር አለ ምንድነው ማውቀው መድኃኒቱን እንዴት ነው ማግኘት ያለብን የሷ ወንድ መዳን አለበት እሺ እሱን ተው እህቴ የት ነው ያለችው እህቴ ያለችበትን ንገረን ይኸውልህ የሷም ወንድም መሞት ይችላል እህቴ የት እንዳለች አላውቅም ታው ሰርተን መብላት አንችልም እኮ ልነግርህ ነው አሁን ይኸውልህ ልንገርህ በአካባቢውም ጥሩ ስም የላችሁም አይደለም እቺ ልጅ ተናግራ ሳይሆን ሲጠቁመንም የአካባቢ ሰው ነው የጠቆመን እሷ የእናንተን ነገር ልደብቅ ሞክራለች አላውጣም ብላለች እኛ ወትጉተን ጨቅጭቀን በመከራ በጣም ነው እንደደበቀች መጨረሻ ላይ ነው ያወራችው የእናንተን ታሪክ ሄደ ጎረቤቶችን ጠይቅ የእህትን ጎረቤቶች ጠይቅ አይወዷቸውም አይቀርባቸውም ምን መልካምነት አለ ሲጀምር ሰው እየታወቀ ሰማይ ቆይ ልንገርህ የተራበ ሰው መታበል አይደለ ከጎረቤት ዘለለው የተራበ ሌላ ቦታ ነው መታበል መጀመሪያ አካባቢን ሰው ነው ፍቅር እየሰጠ ማደግ ያለ ለምንድን ነው እነሱ እየጣሉኝ እኛ ምን አገባናበላቸው ታጠረሽ ነው እንጂ ለምን ክፋት የለንም ምን ሆነ ካል ለምን ታጠረሽ መለስበት መንገድ ነው መፈልገው ሰማለ ነግረ ነው እዛ ቤት ውስጥ ነው ያየሁት ጉድ አሁን የሰፈሩን ሰው ሰላም እየነሳ ነው ሲፈልግ አንዴ በጎኑ ነገር ይታያቸዋል የሆነ ነገር ስልብ ይልባቸዋል የሆነ ነገር ሰላማቸውን የሚነሳ ነገር ያደርግባቸዋል የሰውን ይኸውልህ የህብረተሰቡ አሁን እየታወቀ እየተበጠበጠን ያሉ ስለዚህ ወደ መፍትሄው ብንገባ ነው የሚሻለው ሌላ ነገር ውስጥ ከምንገባ አሁን ተነግረኛል አንነግረኝ አሁን የሷ ወንድም እንዴት ነው የሚድነው አንቺ ጋር በኋላ እናውራ እባክህን ወንድሜ እንድንፈልጋለሁ እየጠየኩ ነው እየለመንኩ ነው ያለው ይገባል ወንድሜ አሁን ትልቅ ችግር ውስጥ ነው ያለው የራስሽ ጉዳይ ወንድሜ እባክህ ለምን የራስሽ ጉዳይ የምትለኝ ወንድሜ እኮ ነው ምንድነው ለምን ደግሞ አትረዳኝ ምን ላድርገው ወንድምሽ በቃ እናንተ ናችሁ እንደዚህ ያደረጋችሁ ስለዚህ እናንተ ጋር ማለት ነው ማታት ያምርሻል እንዴ ምን ማለት ነው ለምን እንዳንቺ እኮ አይደለችም እሷ ጠይቋችሁ ግን ወንድሜ እንዳደረጋችሁት ነገር ቢያንስ መፍትሄ ፈልጉልኝ ከምን ወሰድኩትኝ የሆነ ነገር ፈለኩ ምንም ነገር የለም እንደውም ባሰበትኝ ኧረ እባክህ እንዲህ ስትል አታሳዝንም ቆባ ስለምንክ እሷም እኮ የመጣችበት መንገድ አሳማኝ አይደለም ስማችንን ለምን ታጠፋለች የውሸት ነገር መጀመሪያ ቀጥታ መታ አትጠይቀኝም እንዴ እያንዳንዱ ነገር በቃ ሁሉ ነገር እኔም አውቃለሁ እነሱም ያውቃሉ እኮ ግን ወንድሜ አሁን ያለበት ምክንያት በእናንተ ምክንያት ነው የተገኘ እኮ ተዘግቶ የተገኘ ነው አሁን ላይ ተደደምፊ እባክህን በቃ የሆነ ነገር በል እሺ ንገረኝ እስኪ የምታውቀው ነገር ካለ እስቲ ምኑን ነው የማውቀው ምኑን ልንገርህ ስለሷ ወንድም ነው በቃ ምንም ማለት የሷ ወንድም ይኸውልህ ሲንቀለቀል ማይነካ ነገር ገብቶ ነካ ምን ላድርግሽ እኔ እንዴ ስራ ልናስገባ ብላችኋል እንዴ ወንድሜን ያስመጣሁት እዛ ቤት አሁን ሰው ገብቶ ያውቃል ከኔና ከእህቴ ውጪ ወንድሜ እኮ አልገባም እንዴ እኮ ለምን ማይነካ ነገር ነካሽ ቆይ እኔ አይደለሁም በቃ እነሱ ነበር በግድ ብለው መረጃ ደርሶናል ብለው መጡ አሁን መጣልኝ አሁን መጣ እኮ ለምን ገባሽ ሰምታኛ እኛ ማይወል እኔ ወንድም እኛ ማንንም ላይ አንደርስ እኮ አሁን መጣልኝ አሁን አንተ የማይነካ ነገር ነክተው ነው አይደል እንደዚህ ነገር ስለዚህ እንዴ ወዴት ነው ደግሞ ወደዛ የምትሾልከው ታዲያ ቤት ዘላለም በቃ የነሱ ችግር እኮ አንተና እህትህ የምትገቡበት ክፍል ምንድነው ያለው ቤታችን ነው ስለዚህ እዛ ክፍል እንዳትገባ ብላችሁ ነው ስትገባ በወንድሟ ቀጣችኋት ብዙ ነገር አለ ይኸውልህ አሁን የሷ ወንድም እንደዚህ መታመሙ ናት
የሱ ታላቅ ወንድሜ ታላቅ ወንድሟ ታላቅ እህቴም ታስረዋል። በማን ምክንያት? በሷ ምክንያት። እዛ ክፍል ውስጥ ዘለው መግባት አልነበረባቸው። ስለዚህ እኮ ስለዛ ክፍል ስለዘጋው ቤት የምታውቀው ነገር አለ ማለት ነው። ምንድነው የማውቀው? ኖርማል ቤት እኮ እንዴ አሁን አልካረን እንዴ ሲጀመር አንተ ልነግርህ ነው። አሁን ይኸውልህ ካዝና የሚስጥር እንትን አይደል? ቤታችንም ሚስጥራችን ካዝና እኮ እንደ ጌት ሳሎን ቤትም ይቀመጣል። ምክንያቱም ሊከፈት ስለማይችል በቃ አካፍቶ በቃ ስለዚህ አንድ ክፍል ቤት ተደብቆ አይደለም ሰራተኛዋ ይቅርና የገዛ ልጆች ቤት ውስጥ የሚኖሩት እነሱ እንኳን ተከልክሏል እዛ ቤት እንዳይገቡ። በቃ የትልቅ ሰው ክፍል ነው። አንቺ ዝም በይ። በሚስጥር መኖር አንችልም። አሁን ልንገርህ በሚስጥር ስለመኖሩ አይደለም። አሁን ትክክለኛ ነገር ትነግረኛል አልነግረኝም? እህት ያለችበት ቦታ ይኸውልህ እኔ ምንም ነግርህ ነገር የለም። አሁን እንደነገርኩ ብቻ ሌላ ሚስጥር እህት ወይ የእህት ባል ነው የዚህ ልጅ የወንድሟ የመዳን ተስፋ ያለው በእነሱ እጅ ነው ያለው። ለዛ ነው ምን ለማመጥ ለምን ድብን አይሉም? የእሷ ቤተሰብ ማለቅ ይችላሉ ከፈለጉ። እንዴ ነው ድብን አይሉ ማለት? የራሳችሁ ጉዳይ። እኔ ይመለከተኛል እንዴ? እኔ የአንቺ ቤተሰብ ላሳከም ነው እንዴ? ሰው ነኝ። ሰውማ ሰው ነኝ። እና ለምንድን እንደዚህ ሰው ሲሞት ወይም ሰው ሲጎዳ ደስ ይላል ያስደስታል? ወንድምሽ የራሱ ጥፋት ምን አደረገ እሱ? ተው እየተባለ እኔ እኮ ነኝ ያስመጣሁትን ከክፍለ ሀገር ስራ አለና እቲቲ የራስሽ ጉዳይ። አንቺ አትመላለሽ። ምን ማለት ነው? የራሳችሁ ጉዳይ። እኛ አይመለከተን። እንኑርበት። ሰራተኛ ማለት ነው። ስጠይቃት እኮ ስራ ተቀጥሯል፣ ስራ ቦታ ነው ያለው አለች። ብዙ ጊዜ በስልክ እንኳን ላገኘው አልቻልኩም። ግን እናንተ እዛ ቤት ዘግታችሁበት ነበረ። ጭራሽ ብላችሁ ታስገብሩት ነበር። ሙሉ ቤተሰብሽ ቀልቃላ ነው ሲጀሙ። ምንም ይቀላቀል የለም። ሞትም ያንሷል። ያ ተፈጥሮ የተረጋጋ በቃ ዝም በይ። ስርዓት ያዥ። አይመለከተኝም ስላንቺ። እኔ አሁን ወንድሜ እንዲድን ነው የምፈልገው። በቃ እኔ አሁን ዝም ያልኩህ እኮ ኦኬ ነው። በደንብ እንድታወራልኝ ስለዚህ እንዴትም ባስረዳችሁ እኮ ሊገባችሁ አልቻለም። አይገባንም። አሁን በእናንተ ምክንያት ነው እንዳለ አሁን እኮ ምልክት ሰጠኸኝ። የምልክት ስለዛ ቤት እኮ ትንሽ የተወሰነ ጭምጭምታም ቢሆን ነገርከኝ፣ አወራህልኝ። ልንገርህ በቃ እሺ። አሁን አንድ ነገር ልንገርህ፣ ትክክለኛ ነገር እንግዲህ ምን መሰለህ፣ በብዙ ነገር እስካሁን ድረስ ታገስኩ። የምትለውን ሰማው። እሷን ስትሳደብ እሷን ለመምታት ሲዳዳም አይቻለው። ጭራሽ ብለህ ደግሞ አሁን ወደ ቤቱ መጣልኝ። የቤቱን ሚስጥር እንደምታውቅ ነገርከኝ። ስለዚህ እኔ እናንተ መጨረሻ የለንም። ገባኝ አይደለ? ስራ አይደለም እድሜ ልክን ስራ ላትሄድ ትችላለህ። እኔ እናንተ አልችልም። ምንም የማውቀውን ከስራ ማስቆም አልችልም። ህግ ያስቆማል። እኔ ነካ ማለት ይኸውልህ የእሷ ወንድም እንደሆነው እንዴ ገብቶሃል? ጭራሽ ወደ እኔ ዞራ ማድረግ እያወራ ያለ። እሺ እዚህ ጋር 3 ሰው ማቆምን አት እሺ የሚደርስብን ግን በኋላ ታየዋለህ። አዎ እንደዚህ አይነት ዛቻ እኮ ከዚህ በፊትም ብዙ ጊዜ ተዝቶብኝ ነበር። በጣም ብዙ ጊዜ። ይሄ ዛቻ ግን ኖርማል ዛቻ አይደለም። ምክንያቱም ይኸውልህ እሷ የምታወራውን እያመንክ የምትሄድ ከሆነ ታፋንታችሁ ከባድ እና ምንድን ነው አንተ አሁን ምን እንድናደርግ ነው የምትፈልገው? ምን እናድርግ? በቃ ጨርሰናል። ትሄዳላችሁ? አውርተን ተግባብተናል። ተግባብተናል። ስለዚህ እኔም ወደ ስራዬ እናንተም ወደ ስራ። አሁን እኔ እናንተ የተግባባን ነው ይመስላል አይደል? ጨርሰናል። አንተ ከኔ ጋር የተግባባ መስሏል አይደል? ጨርሳለህ አውርተን። እኔ ደግሞ ገና መጀመሪ ነው። እህትህ የት ነው ያለችው? እሷን ጠይቃታ? አልጠይቃትም። እሷን አንተ ነው የጠየቀው። እኔ አላውቅም። ለምን መልስ የሌለው ላይ እንትን ጊዜ ታጠፋለህ? እኔ የት እንዳለች አላውቅም። ከተገናኘን ቆይተናል። ይኸው ነው በቃ። ደብረ ዘይት እንደቤት ታውቃለህ? ምንድን ነው ደብረ ዘይት ብሎ አልሄዱ አታውቅም? ለአንቺ ካሉሽ ምን አስደነገጠ? ቆይ ደብረ ዘይት ስትል ለምን አስደነገጠኝ? እኔ ደብረ ዘይት መዝናኛ ነው። አሁን መዝናኛ አሁን እኮ አየን እኮ ሐሙስ ዶሮ ይዘህ ትሄዳለህ። ለቤተሰብ ጋር አብራችሁ የምትቋደሱት የምትበሉት ነው። በቃ ከቤተሰብ ጋር ፍቅር ለመግለጽ። ደብረ ዘይት ደግሞ ለመዝናናት። ዛሬ ራሱ እንዴት እንደተገኘ መብላትም አይቻልም፣ መዝናናትም መኖርም አይቻልም። እቺ ሀገር ወዴት እየሄደች እንደሆነ አላውቅ። እኔ እኮ ስለ መዝናናት አይደለም እያወራሁ ያለው። መዝናናት እኮ እንደፈለግ መዝናናት ይችላል። የትም ቦታ ሄደ መዝናናት ይችላል። ግን አንድ ጥያቄ ልጠይቅ። ስለ እህትህ፣ ስለ ባሏ፣ ስለ እሷ ወንድም፣ ስለ እሷ የሰማው ነገር አለ? ሰፈር የሚካሄደውን ነገር ምናምን ሰምተህ ታውቃለህ? እንዴት እሰማለሁ? እኔ ቢዚ ሰው ነኝ አልኩ።
ምንም ነገር የምታውቀው ነገር የለም። በቃ ምንም አውቀው ነገር የለም። ምንም ስለሰም ስለሆነ ደግሞ ምንም መረጃ አይደርሰኝ። ከስንት አንድ ስመጣ ነው የሚነገረኝ እንጂ አሁን ከተገናኘን እሺ እኮ አንድ ነገር ከተገናኛችሁ ቆይታችኋል። ምንም ነገር ስለነሱ የሰማው ነገር የለም። መጀመሪያ እኮ ቀደም ብለህ ያንተ እህት እንደታሰረች የሷ ወንድም እንደታሰረ ነግረህን ነበር። በምን አወቅ ታዲያ? ማን ነገር? አንተ የሰማው ከነሱ ጋር ከተገናኘ ከቆየ ስለነሱ የሰማው ነገር ከሌለ ይሄን ማን ነገር? እኔ ምንድን ነው እሱ ነው እያወራ ያለው። እሱ ተገናኝቼ አላውቅም ይላል። አይ ከኔ ጋር በስልክ ተገናኝተህ ነበር። አንቺ ነሽ እያንዳንዱ ኢንፎርሜሽን የምታቀብለው? እኔ ገና አይመስለኝም። አይ መተሰራቸውን የነገርኩት እኔ ነኝ። እኔ አይደል የነገርኩት? ሌላ ማን ይነግረኝ? እሺ አሁን አንድ ነገር ለአንድ ጥያቄ ልጠይቅ። እስካሁን በጣም አሰልቺ ንግግሮች ነው እየወራን ያለ ነው። ምክንያቱም ተመልካቾቻችንም ይሰለቻቸዋል። እየተሰለቻችን ከምንመጣ አሁን ወደ እውነታው ብንገባ አይሻልም? ምን እውነት አለ? ንገረኝ። አሁን ሙሉ ያወራሁት እውነት እኮ ነው። ምንም ያወራው ነገር የለም። እህትህ የት ነው ያለች? ስለ እህትህ ንገረኝ። መጀመሪያ አላውቅም አልኩ እኮ። ይኸውልሽ አንቺ በትክክለኛ ለሱ ስለ ወንድምሽ መታሰር ምናምን ነገር ልትነግሪው ያቺ እኔ አውቄ ነው። እኔ ብለሽ ስትይኝ ስሚ ልንገርሽ፣ እኛ ሰዎች ጋር ነው ያለሽው አይደል? አዎ። ስልክሽ ተነጥቆ ነው ያለው። እንዴት ነው እኔ ነገርኩት ደውዬ ብለሽ የምትይ? ለምን አትነግረኝ? በአንተ ስልክ ማለት ነው። በእኔ ስልክ በባለፈው አስደውልኝ ብዬሽ ነበር። እነሱ ጋር ነው እንደ ደወልሽው? አዎ። አሁን ገባ። አንቺ በእኔ ስልክ አስደውልኝ ብለሽ እሱን ኢንፎርሜሽን ለመንገር ነው እንትናሽ። እንዴት አላወቅሽም? ለምን ትመታታለህ? ለምን ትመታታለህ? ቁጭ አለ። ምን ማለት ነው? እኮ ለምን እንዳትነቃነቅ ቁጭ በል። ይቀልዳል እንዴ? ዝም ብለህ እጅህን ታነሳለህ እንዴ? እሷ ዝም በይ እመታሻለሁ። ምን ማለት ነው እመታሻለሁ? ቁጭ አድርገሽ ትጮችብኛለሽ እንዴ? ስርዓት ያዝ እንጂ አንተ። ቁጭ አለ እንዴ? ምንድን ነው ያዝከው? ምንድን ነው? ምንስ ቢዝ ሽጉጥ ምን ያደርግልህ? እንዴ እንካ ያዝ ሽጉጥ። ምን ያደርግልሃል ሽጉጥ? ምን ያደርግልሃል ሽጉጥ? ምን ማለት ነው? ሽጉጥ ይዘህ የምትዞረው ምንድን ነው? በዚህ አስከፊ ጊዜ እሱን ተማምነህ ነው እነዚህ ሰዎች ቋቋማሉ ምናምን። ሰሚ አንቺ ነው ራሴን መጠበቅ አለ። ሰሚ ቀልድ ነው ያልሽው ምንድን ነው? እኔ ላይ የምትቀልጅ ይመስልሻል? ሲጀመር እኮ ስልኬ ላይ ደውለሽ ስትደውይ ላውድ ሆኖ ነው እየሰማንሽ ስትወሪ ነበር። በአንተ ስልክ ነው ብለሽ ትኛለሽ አይደለ? ንገሪኝ። እሱ አይደለም ንገሪኝ። አንቺ የመጨረሻ አጭበርባሪ ነሽ። እሺ ከወንድምሽ የባሽ ነሽ አንቺ እኮ። በቃ እሺ አይደለም። ስሚኝ እሺ። ስለዚህ ለአንተ ልነግርህ ነው። አንተ በደንብ አድርገህ ጠንቅቀህ ታውቃለህ። ምኑን ነው የማውቀው? እህት ያለችበት ማን ኢንፎርሜሽን? እሺ ማን የነገረህ? ኢንፎርሜሽኑ ማን የነገረህ? እሷ ነው የነገረች። እሷ በምንድን ነው የምንነግርህ? በስልክ ነው የነገረች። ስልኳ እኛ ጋር ነው። ምንም ስልክ ልትደውል አትችልም። ስማ እሷን እኛ ስናስቀምጣት ቤት ውስጥ ከጥበቃ ጋር ቁጭ ነው ያደረግናት። ትሰማለህ? ሰማኝ ንገረኝ። እኔ ድምጻቸው ተመሳስሎብኛል። እሷ ትሁን ማን ይሁን አላውቅም ነበር። ብቻ ሴት ናት ደውላ የነገረች። እዚህ አንቺ ታንሿክኪለታለሽ? ምንድን ነው የምታንሿክ? ለምን ነው የምታስፈራራት? እሺ ንገረኝ አንተ። ምን ልንገርህ? ከዚህ በላይ ምን ያስጨርስከኝ? ንገረኝ። ምን ማለት ነው? ለማን ንገረኝ? ንገረኝ። ምንድን ነው ንገረኝ። ለምን ትመታኛለህ? ምንም ነገር እየነገርከኝ አይደለም ያለው። ንገረኝ። እህት ያለችበት ይኸውልህ፣ ካሜራውን አስጠፍቼ እንደፈለግኩ ነው ማድረግ። ስማኝ አንተ ንገረኝ። የት ነው ያለችው? እህቴ ነው ያለችው። የት ነው ያለችው? ዝም በይ። እህቴ ነው ያለችው። ወስደዋለሁ። ና ሶፍት ስጡት። ሶፍት አምጣ። ሶፍት ስጠኝ። እንካ ስማ፣ ጠራገው በደንብ አጸዳደው። ቁጭ በል። እኮ ልትረጉ ቁጭ በል። ስርዓት ያዝ። ዝም በይ እስኪ አንቺ ዝም በይ።
ዝም በይ አንቺ። ስማ የት ነው ያለችው? ጨዋታ ለመጫወት እንዳትሞክር ነው ልትወስደኝ ነው እኮ ልውሰድህ አልኩህ። ና ተነስ ነይ። የት ነው የምትወስደው? ማለት እዚህ ናቸው እንደ ያሉት እዚህ ከተማ ውስጥ ናቸው። ምን አገባሽ? እንግዲህ እሱ ነው የሚያውቀው አይደለ? የት ነው? እዚሁ አካባቢ ናቸው እኮ ስወስድህ አታየው? ለምን እኮ እዚህ ከተማ እዚሁ አዲስ አበባ ነው ያሉት። እዚሁ ነው። እሺ ተነስ ነይ ነይ ከፊት ወደዚህ ሂጂ። ና እንካ ይዛችሁት ሂዱ። ቀስ እያልክ